አንድ ሰው ልክ እንደ ተከታታይ የባህር ማዕበል የሚላተም መርዶ ደረሰው። እንስሳቱ ተዘረፉ፣ አገልጋዮቹ በሰይፍ ወደቁ፣ ሀብቱ ሁሉ በአንድ ጊዜ ወደመ። በመጨረሻም የሚቀጥለው መርዶ ደረሰው። ልጆቹ ተሰብስበው በነበሩበት ቤት ላይ ብርቱ ንፋስ መጥቶ መታው፣ ሁሉም ሞቱ። ይህን መርዶ የተቀበለው ሰው ኢዮብ ነው። ታሪኩም በኢዮብ መጽሐፍ ምዕራፍ 1 ላይ ይገኛል። ቁጣ፣ ተስፋ መቁረጥ ወይም ማማረር ተገቢ የሚመስልበት ወቅት ቢኖር ይህ ወቅት ነበር። የደረሰበትን የሐዘን ክብደት ሊያቀል የሚችል ምንም አይነት ሰዋዊ ማብራሪያ አልነበረም። ነገር ግን የኢዮብ ምላሽ እኛ ከምንጠብቀው ውጪ ነበር። ልብሱን ቀደደ፣ ጸጉሩን ተላጨ፣ በምድር ላይ ተደፋ፣ ከዚያም ሰገደ። እንዲህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ነሣ፣ የእግዚአብሔር ስም የተባረከ ይሁን። ይህ ማለት ግን ኢዮብ እየሆነ ያለውን ነገር ሁሉ ተረድቷል ማለት አይደለም። ከጀርባው ያለውን ያንን መንፈሳዊ ቃለ ምልልስ አላየም። ደግሞም ምንም አይነት ማብራሪያ አላገኘም። ነገር ግን ከማብራሪያው በላይ የሆነ ጥልቅ ነገር ነበረው። እርሱም ከእግዚአብሔር ጋር የነበረው ግንኙነት በበረከት ላይ ብቻ የተገነባ አልነበረም። የኢዮብ ታሪክ ለሁላችን ዝምተኛ ፈተና ነው። ብዙ ሰዎች ሕይወት ሰላም በሆነችበት ጊዜ እግዚአብሔርን ይከተላሉ። ጸሎት በፍጥነት ሲመለስና በረከቶች በዐይን ሲታዩ እምነት ቀላል ይመስላል። ነገር ግን እምነታችን በምን ላይ እንደቆመ የሚታወቀው በማዕበል ውስጥ ነው። የኢዮብ አምልኮ ሕመሙን መካድ አልነበረም። መጽሐፉ እንደሚተርከው ኢዮብ ክፉኛ አዝኗል፣ ጥያቄዎችን ጠይቋል፣ የልቡንም ጭንቀት አፍሷል። ነገር ግን በዚያ የመጀመሪያ የድንጋጤ ወቅት እንኳን ልቡ አንድ የማይለወጥ እውነት አውቆ ነበር። እግዚአብሔር አሁንም እግዚአብሔር ነው። ሁኔታዎች በኃይል ተለዋውጧል። እርሱ የታመነው አምላክ ግን አልተለወጠም። እዚህ ላይ ነው ትልቁ መጽናኛ ያለው። እምነት ማለት መከራን እንደ ቀላል ነገር መቁጠር ማለት አይደለም። መጽሐፍ ቅዱስ አማኞች ሐዘናቸውን እንዲያፍኑ ወይም ቅን የሆኑ ጥያቄዎቻቸውን አፍነው እንዲይዙ አይጠይቅም። ነገር ግን እምነታችን ከሚለዋወጥ የሕይወት ወቅቶች ይልቅ ጥልቅ በሆነ ስፍራ እንድንተክል ይጋብዘናል። ደስታ ቀላል የሚሆንባቸው ቀናት ይኖራሉ። እንዲሁም አምልኮ ዋጋ የሚያስከፍልባቸው ቀናት ይኖራሉ። እግዚአብሔርን ማመስገን በማዕበል መካከል ገመድ እንደመጨበጥ የሚከብድባቸው ጊዜያቶች አሉ። ይሁን እንጂ እምነት ይበልጥ የሚጠነክረው በእንደዚህ አይነት ወቅቶች ነው። ምክንያቱም በመጥፋትና በጉድለት ውስጥ ሆኖ ሊያመልክ የሚችል ልብ ትልቁ ሀብቱ እግዚአብሔር ራሱ መሆኑን የተረዳ ልብ ነው። ሌላው ነገር ሁሉ ሊመጣና ሊሄድ ይችላል። ነገር ግን ሕይወትህን የያዘው እርሱ ለዘላለም ጸንቶ ይኖራል። እምነት በእርሱ ላይ ሲሆን በጣም ጨለማ የሆነው የታሪካችን ምዕራፍ እንኳን እርሱ እየጻፈው ያለውን ጥልቅና መልካም ታሪክ ሊያጠፋው አይችልም። ተባረኩ።